በፊት እንደነበሩት ሰዎች ሞት አይደለም ማለት ነው። የኃጢአት ምክንያትም ቅጣትም አይደለም፣ የመርገም ውጤትም አይደለም። ስለዚህ ታዲያ የምን ሞት ነው? ክርስቶስ የቤዛነት ነው። ሞትን ሊገድል ነው የሞተው። ድንግል ማርያም የሞተችው ክርስቶስ ከተነሳ በኋላ ነው። ዘርፎር የእሷ ደግሞ የሐዲስ ኪዳን ሞት ነው። በሐዲስ ኪዳን ደግሞ ሞት ከክርስቶስ ጋር የምትተባበርበት ነው። የማይበሰብስ ሆነ የማይፈርስ የማይሞት ሆነ ለመነሳት የምታልፍበት ሂደት ነው። ስለዚህ ሞት ወደ ዘላለም ሕይወት መሸጋገሪያ ድልድይ ሆኗል ማለት ነው። በብሉይ ኪዳን ቅጣት ነው ብያለሁ፣ መርገም ነው ብያለሁ፣ የኃጢአት ውጤት ነው ብያለሁ። በሐዲስ ኪዳን ግን ወደ ዘላለም ሕይወት የምትሸጋገርበት መንገድህ ነው። ለምን? ክርስቶስ ሞቶ ሞትን ገሎታል። ሞት የመርገም መሆኑ ቀርቷል። አዳማዊ መርገምን በሙሉ ሽሮልናል። ክርስቶስ አጥፍቶልናል፣ ደምስሶልናል። ታዲያ እንዴት ነው የምታደርገው ከተባለ በክርስቶስ ምክንያት ሰዎች ሁሉ የማይሞቱ ሆነው እንዲነሱ ከክርስቶስ ጋር ይሞታሉ ማለት ነው። ከሞቱ ጋር ይተባበራሉ፣ ከትንሣኤው ጋር ይተባበራሉ። በሞቱ ይመስሉታል፣ በትንሣኤው ይመስሉታል ማለት ነው። ስለዚህ ያኛው ሞትና ይሄኛው ሞት ብለህ በተአምር አንድ ሊሆን አይችልም። አይደለም በብሉይና በሐዲስ ኪዳን፣ በብሉይ ራሱ የነበረው ሞት ይለያያል። ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ካለ በኋላ ቀጥሎ ምን አለ? ሞቱ ሰላሃተ ጸዋግ፣ የኃጥእ ሞት ግን ጸዋግ ነው አለ። ሞቱ ራሱ ነው ክቡርም ጸዋግም የሚባለው፣ ጥሩም መጥፎ የሚባለው ሞቱ ራሱ ነው። ስለዚህ በብሉይ ኪዳን ለምሳሌ ዘፍጥረት 35:29 ላይ ስትመለከት ይስሐቅም ነፍሱን ሰጠ ይላል። ከአባቶቹ ጋር በሰላም ተከማቸ። ለያዕቆብም ቢሆን ለነሱ ራሱ ወደ ረፍታቸው የሄዱበት መንገድ ነው። በብሉይ ኪዳን ራሱ ገና ማለት ነው፣ አይደለም በአዲስ ኪዳን። እና ይሄ ሞትን የተረዳበት በጣም ስጋዊ የሆነ ሰው ካልሆነ በስተቀር እንደዚህ ተጋኖ እንደዚህ በጣም በቃ ተጨንቆ ተጠቦ ሞትን ኮምፕሊትሊ የመርገም አድርጎ ማስቀመጥ መጽሐፍ ቅዱስንም አለመረዳት ክርስትናንም እንደው በትክክል በስነ ስርዓቱ አለመረዳት ነው። ለዚህ ሞት ይለያያሉ፣ ያው ይለያያል ነው ባጭሩ መልሱ። እዚህ ጋር ልጨምር ታላቁ ምንድነው እዚህ ጋር የብሉይ ኪዳንና የሐዲስ ኪዳን ሞት፣ የብሉይ ኪዳን ሞት መራራ ያደረገው መዳረሻው ነው። በአዳም በደል ምክንያት እንደገና ደግሞ እነሱን በሚሰሩት በመላእክት ኃጢአት ምክንያት መዳረሻው ሲኦል ነው። ሌላ ኦፕሽን የለም። በፍጹም ወደ ገነት መሄድ አይቻልም፣ ብሉይ ኪዳን ላይ ማለት ነው። ስለዚህ ሞት ትልቅ ቅጣት ነው ስንል ስጋህን ለመቃብር ብቻ አይደለም የሚሰጠው፣ ነፍስህን ለሲኦል ነው የሚሰጣት። በመቃብርህ በኩል አድርገህ አባቶች ራሱ ሲናገሩ ይላሉ፣ በሞተ ስጋ ሞተ ነፍስ፣ በርደተ መቃብር ርደተ ሲኦል ርደተ ገሃነም እሳት ይላሉ። በስጋ ሞት አንጻር የተገለጸው የነፍስ ሞት ነው። ወደ መቃብር በመውረድ አንጻር የተገለጸው ወደ ሲኦል መውረድ ነው። ስለዚህ ወደ ሲኦል መውረድ የሚለው ጨርሶ ቅጣትነቱ ብቻ ሳይሆን ከእግዚአብሔር መለየት ነው ጭምር ማለት ነው። አንድ ይሄ ነው። በሐዲስ ኪዳን ግን የግድ ወደ ሲኦል አትሄድም። እኛ እንኳን አሁን ልክ አዳም ዕፀ ሕይወትን ቢበላ ከዕፀ በለስ በፊት ሕያው ሆኖ ይኖር እንደነበረው እንደገና ደግሞ ዕፀ በለስን ሲበላ ደግሞ ወደ ምውት ወደ መሆን እንደተሸጋገረው ዛሬም እኛ ቅዱስ ስጋውን ክቡር ደሙን ብንበላ ብንጠጣ የዘላለም ሕይወት አለን። ቅዱስ ስጋውን ክቡር ደሙን ባንበላ ባንጠጣ ምስጢራትን ባንፈጽም ከክርስቶስ የተለየ ሕይወት ቢኖርን ደግሞ የዘላለም ሞት እንሞታለን። እዚህ ጋር አሁን ሞት እንሞታለን ራሱ ስንል ይሄ የነፍስና የስጋ መለየት ብቻ ከእግዚአብሔር መለየት የሚለው የበለጠ ትርጉም ሴንስ የሚሰጠው ለምን መሰለ? ሰው እስከሆነ ድረስ ከተፈጠርንበት ጊዜ ጀምሮ እንደማንሞት የታወቀ እኮ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 25 እረኛው በጎቹን ከፍየሎች ከለየ በኋላ እነዚህንም ጠይቆ ምላሻቸውን ተመሳሳይ ምላሽ ነው የመለሱት። ሲፈርድባቸው ግን እነዚያ ወደ ዘላለም ሕይወት እነዚያ ወደ ዘላለም ጉስቁልና ነው የሚለው። ለኃጥአንም ለጻድቃንም በነገራችን ላይ የተጠበቀው የዘላለም ሕይወት ነው። ቦታው ግን ምንድነው? እነዚያ በመንግስተ ሰማያት እነዚያ በገሃነመ እሳት ነው። አሁን ሞት ስንል እዚህ ጋር ይሄ ድብን ብሎ ፈርሶ ጠፍቶ መቅረት አይደለም። ልክ እንደ እንስሳት ወይም ደግሞ ኃላፊ ጠፊ እንደሆኑ ዘላለማዊነት እንደሌላቸው ፍጥረታት እንደዛ መሆን ማለት አይደለም። አሁን ሞት እጅግ ከመጋነኑ የተነሳ ሰው ጭንቅላት ውስጥ እየሳለ ያለው ያን ሞት ማለት ከእግዚአብሔር መለየት ነው። የብሉይ ኪዳኑ ከሐዲስ ኪዳኑ በምን ይለያል? ጻድቃን ጽድቅ እንኳን ቢሰሩ እውነት ነው። ይስሐቅ በሰላም ሞተ፣ ወደ አባቶቹ ተከማቸ አለ። በሲኦል
አበው እንደተረጎሙት መጽሐፍቲን እንዳመሰጠሩት በሲኦል መከራው አያገኛቸውም፣ እስራቱ ግን አይቀርላቸውም። ለዛ ነው አልዓዛርን በአብርሃም እቅፍ ተቀመጠ ያለው። በገነት ገባ አይደለም የሚለው መጽሐፉ፣ ጌታ ራሱ ሲናገር ግን እስራቱ አይቀርላቸውም። ስለዚህ ደግም ይሁን ክፉ ያኗኗር ሁኔታ መኖሪያህ ግን ሲኦል ናት። የብሉይ ኪዳኑ እሱ ነው። በሐዲስ ኪዳን ግን ፈጽሞ ሲኦልን አለማየት ይቻላል ነው። በቃ በቀጥታ እነዚያ ነፍሳት ራእይ 6 ላይ ያሉት ነፍሳት እኮ በጌታችን ዙፋን ስር ሆነው ነው አቤቱ በምድር ላይ ከሚኖሩት ከነዚያ ነፍሳችንን ካሳለፉ ሰዎች ደማችንን የማትበቀለው እስከ መቼ ድረስ ነው ያሉት? በገነቱ ነው። የሰው አሁን ማረፊያው ገነት ነው ማለት ነው። ስለዚህ አይገናኝም ነው። የብሉይ ኪዳኑ ክርስቶስ መጥቶ ሞትን በሞቱ ድል ያደረገው ሲል መዳረሻውን ሁሉ ቀየረው ማለት ነው። ወደ ታች ሰርገን እንድንቀር ሳይሆን ወደ ላይ እንድንወጣ በትንሣኤው ምስጢራችሁን ነገረን ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ። ቃሌው ተሰማልን። እሺ ብዙ ነገሮች አብረ አያይዘ መልሰልኛል። ቀሲስም መልሰውታል። አንድ ጥያቄ ያው አንድ ላይ ሌሎቹ ስለተመለሱ ልብለፋቸውና ከብሉይ ኪዳን በአዳምና በልጆቹ ላይ የነበረው መርገም ከመርገሞቹ ውስጥ ያልተሻረ መርገም አለ? ክርስቶስ ያላነሳው ያልተሻረ መርገም አለ? የለም። ድህነቱ ሙሉ ነው። ቤዛነቱ ሙሉ ነው። ይሄ ቀረሽ የማይባል ድህነት ነው ለሰው ልጆች በሙሉ እየሰጠው ክርስቶስ። እሺ ያ ከሆነ ሌላኛው ጥያቄ ደግሞ አዳም ከመበደሉ በፊትና በኋላ አንድ ነው የሚባል ነገር አለ እና አንድ እንዴት ሊሆን ይችላል? አንድ ነው ማለት እንችላለን እንዴ? ማለት አዳም ከመበደሉ በፊት እግዚአብሔር ሞት የሚስማማው አድርጎ ግን የማይሞት አድርጎ ፈጥሮታል። ግን ሞትን የሚስማማ ባህሪ አለ። ከዛ በኋላ ግን ይሄ ነገሩ አልተቀየረም ወይ? ሞት አልነገሰበትም ወይ? በስጋውም ላይ በነፍሱም ላይ ሞት አልነገሰበትም ወይ? አንድ ናቸው ማለት ይቻላል? አንድ ናቸው የሚባል ነገር ስለሰማሁ ነው። ከክብር አንጻር ወይስ ከባህሪ አንጻር ነው? አንድ ናቸው። ከባህሪ አንጻር በባህሪማ ከሞትክም በኋላ እኮ ያው ነው እኮ እንደገና ከትንሣኤ ዘጉባኤም በትንሣኤ ዘጉባኤኛ ነፍስ ከስጋ ተዋህደን ከተነሳን በኋላ ስቲል ሰው ነው የምንባለው። ዝንጀሮ፣ ጦጣ፣ ዝሆን አንባልም፣ ወይ መልአክ ጋኔል አንሆንም። ሰው የሚለው ባህሪያዊ ስም ነው። ሰው ማለት 4 ባህሪያተ ስጋ፣ 5ኛ ነፍስ፣ 3 ግብር አላት። በቃ ተሰበአ 7 ተደረገ 7 ሆነ። ተሰባ ካልከው ካላላኸው ሰው ሆነ ነው። ተሰበአ ካደረገው 7 ተደረገ ነው። ሰው ከመውደቁ በፊትም ያው ነው፣ ከወደቀ በኋላም ያው ነው። ባህሪያዊ ውላጤ የለበት፣ የባህሪ መለወጥ የለበትም። ነገር ግን የጎሰቆለ ባህሪና ያልጎሰቆለ ባህሪ ብለህ ለሁለት የምትከፍለው ከባህሪ አንጻር ሳይሆን ያ ባህሪ ካለው ክብር አንጻር ነው። ለምሳሌ አሁን እኔ ሻወር ከመውሰዴ በፊትና ሻወር ከወሰድኩ በኋላ ሰው ነኝ አይደለም? ኒቆዲሞስ ሻወር በመውሰድ ባለመውሰድ የሚታጣ እንትን አለ የለም አይደል? ያው ነው፣ ለውጥ የለውም፣ ያው ነው። ግን ሻወር ከመውሰዴ በፊት ቆሻሻ ነኝ፣ ሻወር ከወሰድኩ በኋላ ግን ንጹህ ነኝ። ስለዚህ ንጹህ ሰውና ቆሻሻ ሰው ትለዋለህ፣ ስቲል ሰው ነው። ዲያብሎስንም ውሰደው፣ ገና በሰማይ እያለ ሳይወድቅ በፊት መልአክ ነው። ከወደቀም በኋላ የወደቀ መልአክ ትለዋለህ እንጂ የወደቀ ሰው አትለውም፣ ወይ የወደቀ ዝንጀሮ አትለውም። የወደቀ መልአክ ባህሪው በመውደቅ ባለመውደቅ አይቀየርም። ባህሪያዊ ውላጤ በመውደቅ ባለመውደቅ አይነካም። ስለዚህ ያው ሰው ነው ክብሩ ነው የሚለያየው። ግልጽ ከሆነ ግልጽ ነው። ወደ የሚለው ላይ ኒቆዲሞስ አንዴ ወይ ምናልባት አንዳንድ ሰዎች ክርስቶስ ካዳነንም በኋላ በስጋ መሞት አልቀረልንም፣ ጥሮ ግሮ መብላት አልቀረልንም፣ ሴቶችም ግዳጅ ማየት በጭንቅ መውለድ አልቀረምና እሾህምና አሜኬላም ከምድር ላይ አሁን ብታይ አለ። እሾህ አለ፣ አሜኬላ አለ።
ጥሩ ያልሆኑ ክፉ ያልሆኑ መርዛማ ፍጥረታት አሉ። ይሄ ከመርገም አንጻር ነው ወይ ብንል መርገም ስላልተሻረ ሳይሆን አበው ምን ብለው አንድም የቤተክርስቲያን አባት የለም ሎጂክ ከመስራት ውጪ እንዲህ ከሆነ እንዲህ ነው እንዲህ ከሆነ እንዲህ ነው ከማለት ውጪ መጽሐፍ ቅዱሳዊም ሆነ ከአባቶች ማስረጃ ሊመጣለት አይችልም። ድንግል ማርያም የሞተችው አዳማዊ መርገም ስላለባት ነው የሚል አንድም የቤተክርስቲያን አባት የለም። ብሎ ሎጂክ መስራት ካልሆነ በስተቀር ቅድም እንዳልኩትና አንቀጸ ብርሃን ግልጽ ነው። ግልጽ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ትንሽ ለጥጠው ወደ እንደ ሁለቱ ስብሐት ክርስቶስም ያንን የወደቀውን ስጋ ለለበሰ ራሱን ድኖ ነው ያዳነን ወደሚል እየደረሱ ስለሆነ ትንሽ የሚገልጹበትን መንገድ ልክ አይደለምና እስከዛ ስለሚደርስ በደንብ ለመረዳት ነው የጠየቁት። እግዚአብሔር ይስጥልኝ። እሺ፣ አዎ ነገረ ማርያም ላይ ትኩረት አድርጎ ሰው የሚማረው በነገራችን ላይ ነገረ ክርስቶስ ላይ ስለሚሄድ ነው። ክርስቶስ ማለት ሰው የሆነ አምላክ ነው። ሰው የሆነው ከድንግል ነው። ለዚህ ክርስቶስን ለመረዳት ነገረ ማርያምን መረዳት ግዴታ ሆኖ ይቀመጣል ማለት ነው። ዝም ብሎ ማንም ብድግ ብሎ ተነስቶ ነገረ ክርስቶስን ልተንትን ማለት አይችልም፣ በነገረ ማርያም ውስጥ ሳያልፍ ማለት ነውና ድንግል ማርያምን እናትም ድንግልም ያላለ ንጽሕትም ቅድስትም ያላለ ክርስቶስን አምላክም ሰውም ሊል አይችልም። ሰው ድንግል ማርያም ላይ ከሳተ ክርስቶስ ላይ የሚስታል። ዩኒቨርሳል ፋክት ነው ይሄ። በቃ ያው ድንግል ማርያም ላይ መስመር ከሳተ ክርስቶስ ላይ የሚስታል። እስከ ዛሬ ድረስ ያየናቸው መናፍቃንም በዛ መልኩ ስላለፉ ማለት ነው። ክርስቶስ ላይ ከመሳታቸው በፊት ድንግል ማርያም ላይ ይስታሉ፣ ዘርፎር ክርስቶስ ላይ ይስታሉ። በስጋው ፍጡር ነው የሚመጣውም ከእንደዚህ አይነት ሐሳቦች እየተነሳ ነው። በነገራችን ላይ ክርስቶስ ፍጡርም ነው ፈጣሪም ነው የሚለው የሚመጣው ቃል ስጋ ሆነን ቃል ፍጡር ሆነ ብዬ ነው የምረዳው የሚለው የሚመጣው ከእንደዚህ አይነት ተራ ሰባዊ ፍልስፍናዎች የተነሳ ነውና ጥንቃቄ ማድረጉ አይከፋም ለማለት ነው። መጋቢ አዲስ መናገር ፈልገው ነው። መጋቢ አዲስ ያክብርልኝ። ታችን እከታተላለሁ። እግዚአብሔር ይስጥልኝ። እሺ እሺ። እዚህ ላይ ታላቁ ይሄ ነገረ ማርያም ነገረ ክርስቶስን የሚናገር ትምህርት መሆኑ በአንድምታችም ላይ ተቀምጧል። ማለት አሁን አንዳንድ ሰዎች አሉ ስለ ክርስቶስ አስተምሩን የሚሉና ስለ ክርስቶስ ትልቋ ትምህርት ቤት እመቤታችን ቅድስት ድንግል ማርያም ናት። ይሄንን ቅዱስ ያሬድም በአንቀጸ ብርሃን ጸሎቱ ላይ ተናግሮታል። አንቺ ምእመናን ለስላሴ ይሰግዱ ዘንድ ሰጊድን የምታስተምሪላቸው ሰፊ መጋረጃ ነሽ ይላል። ከእርሷ ቢወለድ ነው አንድነት ሶስትነቱ የተገለጸልንና ነገረ ማርያም ነገረ ክርስቶስን በቀጥታ ነው የሚናገረው። ለምንድን ነው እንደውም ስለ ልደቱ ሲያትት ከድንግል ሴት የተወለደው ለምንድን ነው? ተፈትሆ ካላት ድንግል ካልሆነች ሴት ያልተወለደው ለምንድን ነው ይላሉ። ለእርሱ ነውር የሚሆንበት ወይም ክልክል የሆነ ነገር ሆኖ ሳይሆን እርሷ ወድንግል መባሏ እርሱ አምላክ ወሰብ ለመባሉ ማስተማሪያ ስለሆነ ከእርሷ ደግሞ ከሴት ብቻ ለምን ተወለደ ቢሉ ቀዳማዊ ልደቱን በዳህራዊ ልደቱ ለምን ነገር ቀዳማዊ ልደቱ ካለናት ከአባት ብቻ ነው። ይሄን በምን እናውቃለን? ዳህራዊ ልደቱ ካላባት ከእናት ብቻ ስለሆነ ይላል። ድንግልና ካላት ሴት ለምን ተወለደ? አንድ ሴት መውለድ ከፈለገች ድንግልናው ማጣት አለባት። በድንግልና መኖር ከፈለገች ደግሞ እናት መሆን አትችልም። እመቤታችን ግን ላቲ ስብሐትና እናትነትን ከድንግልና አስተባብራ የያዘች ናት። ይሄ ምንድነው የሚናገረው ቢሉ ነገረ ክርስቶስም አምላክ ሰው የሆነ አምላክ ነው። አምላክ ወሰብ ነው ስግው ቃል። ስለዚህ አምላክም ሰውም መሆኑን የምንረዳው ይሄ አንድ ሰው ቢከብደው ቢጸነው ለጭንቅላቱ ሊቀበለው ቢከብደው ቀላል ማሳያ መቤታችን እናትም ድንግልም መሆን አለበት። ስለዚህ ነገረ ማርያም ነገረ ክርስቶስን የሚናገር ነውና አንዳንድ ሰዎች ብድግ ብለው ለምን ወንጌል አታስተምሩ ነው እንዴ? ምን እያስተማርን ነው ያለው? ይሄ እኮ ወንጌል እኮ ነው። የወንጌል ሀሁ ነው። ቅዱስ ማቴዎስ ወንጌልን ሲጀምር የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ያን ሁሉ ትውልድ ዘርዝሮ እናቱ ግን
ብሎ ነው የሚነገረው። የኢየሱስ ክርስቶስ ግን ልደት እንዲህ ነበር ብሎ እናቱ ለዮሴፍ የታጨችው ሳይገናኙ በድንግልና ጸንሳ ነበር ብሎ ስለእመቤታችን በሰፊው ነው የሚያትተው። ስለዚህ ይሄን ልንረዳ ይገባል ምእመናን። ወንጌል ሲባል እኛ የሆነ የምናስበው የሆነ ነገር አይደለም፣ አብስትራክት አይደለም። ይሄ ነው ወንጌል። ከዘር ይሽተልኝ። እሺ ስለ አብይ ጾም ምንድን ነው ኦራ ነበር የገባን። እንግዲህ አብይ ጾም ምክንያቱ ክርስቶስ ነውና ስለሱ ማውራቱ ብዙ ችግር የለውም። ኢዮባ ማን ነው የጠየቀው ጥያቄ ቅድም? ፍጹን ማን ነው የሚለው? ፍጹን ወርቅ ነው ወት ኤፍአይቲኤስ አለ ወይም አለሽ? ኤፍአይቲኤስ ዩራን ኤግዚስት ሃና ቀጥሽ። እሺ ይሰማል ድምጼ? ታላቁ ይሰማል። እንዴት ነው ብሮ? ሰላም ነው? ኮኔክሽን አስቸጋሪ ነው መሰለኝ። ፍጹም እሺ አዋን ቀጥና እሺ ክርስቶስ የመርገም የሌለበትን ስጋ ከሆነ የያዘው አዳም ከመሞቱ በፊት የነበረው ባህሪው አይታመምም፣ አይሞትም፣ አይራብም፣ አይጠማም። ግን ኢየሱስ ክርስቶስ የመርገም ስጋ የሌለበትን ከሆነ የያዘው ለምን ታመመ ወይ ለምን ተራበ፣ ለምን ተጠማ? አዳም ሳይወድቅ በፊት አይታመምም፣ አይራብም፣ አይጠማም ምናምን የሚል ትምህርት የለም። የጁሊያን አስተሳሰብ ይባላል። እሱ የመናፍቅ አስተሳሰብ ነው። ቤተክርስቲያናችን አውግዛ የለየችው መናፍቅ ነው። እርሱ ምንድነው ያለው? አዳም ከመውደቁ በፊት ሞት እንኳን አይስማማውም ብሎ ነው የሚያምነው። እሱ መታመሙ ምኑ ታየና ሞት እንኳን አይስማማውም ብሎ ነው የሚያምነው። እኛ እንደዛ እናምነው። መሞትም የሚስማማው፣ መታመምም የሚስማማው፣ መራብም የሚስማማው ይሄ አሁን የምንላቸው ነገሮች በሙሉ የሚስማሙት ሆኖ ነው እየተፈጠረው። ሚድል ኔቸር ላይ ሆኖ ነው እየተፈጠረው። ከዛ ጁሊያን ምን ላይ ለመውሰድ ነው? ክርስቶስም እንደዚሁ አለና ክርስቶስም እንደዚሁ የማይሞት የማይራብ የማይጠማ የማይታመም ስጋን ነው ገንዘብ ያደረገው ብሎ ነው የመነፈቀውና ይሄ ዝም ብሎ ፎልስ አሰምፕሽን ይባላል። ፎልስ አሰምፕሽን ማለት አንድ ነገር ከሌለበት አምጥቶ አሲዩም አድርጎ ይገባና አርጊውመንት ለመስራት መሞከር ማለት ነው። አዳም ገና ሲፈጠር ጥንቱን ከመውደቁ በፊት ሞት የማይስማማው ነው፣ መራብ የማይስማማው ነው፣ ምናምን የማይስማማው ነው ብሎ ያስተማረ የቤተክርስቲያን አባት የለም። የኦርቶዶክስ ትምህርትም አይደለም። እርሱ ሞትም ሁሉም ይስማማዋል፣ ሚድል ኔቸር ላይ ሆኖ ነው እየተፈጠረው የሚለውን በጣም ብዙ ጊዜ አበክረን ስንነጋገር ነበርና ክርስቶስም የታመመው የሞተው ሞት የሚስማማውን ስጋ ገንዘብ ስላደረገ ነው። ስለዚህ ህማሙ ሞቱ አማናዊ ነው፣ ምትሃት አይደለም፣ ማስመሰል አይደለም፣ ድራማም አይደለም። የምር ነው የታመመው፣ የምር ነው የሞተው፣ የምር ነው የተጠማው። ነገር ግን በፈቃዱ ነው የክርስቶስ ስቲል ከኛ የሚለየው እኛ የግዴታ ነው፣ የእርሱ ግን የፈቃድ ነው። ስለዚህ እንትኑ ጥያቄው አሳምሽኑ ሮንግ ነው አኒ አይሞትም ምናምን የሚባል ትምህርት የለም በቤተክርስቲያን። የመናፍቅ ትምህርት ነው አክቹአሊ። አይሞትም ምናምን የሚል ኢማዋት ሆኖ ተፈጠረ የሚል ትምህርት የለንም እኛ አዳም። ግልጽ ነው አንቺ? አዎ ግልጽ ነው። ሌላ አንድ ጥያቄ መድገም እችላለሁ? ይቻላል። ማለት አሁን ሞት የሚስማማው ስጋችን ፍጻሜውን አላገኘም አይደል? ፍጻሜውን አላገኘም። የትንሣኤ ጊዜ ነው ፍጻሜውን አግኝቶ ከማይሞት የማይበሰብስ ስጋ ይዘን የምንነሳ አይደል? አዎ ሞት ግን ተሽሯል። ሞት ግን ጠፍቷል። ከዓለም ላይ ከዲያብሎስ ጋር ተወግዷል። ሞት ስላልተሻረ አይደለም ትንሣኤ ዘጉባኤን የምንጠብቀው። ሞት በክርስቶስ ሞት ተሸንፏል። ዲያብሎስ መውጊያው ጠፍቶበታል፣ ከስሯል። እኛ ትንሣኤ ዘጉባኤን የምንጠብቀው ሞት ስላልተሸነፈ፣ ሞት ስላልጠፋ ሳይሆን የእግዚአብሔር መንግስት ለፍጡራን በምልአት የምትሰጠው አንዴ ነው።
ያንን ለመጠበቅ ነው እንጂ ሞት ስላልጠፋ አይደለም። ቅዱስ ጳውሎስ በመልእክታቱ ሺህ ጊዜ ተናግሯል። ሞት ወይ መውጊያ የት አለ ብሏል። እርሱ ከሙታን ተለይቶ ተነስቶ አይደለም ሞት ወይ መውጊያ የት አለ የሚለው። ሞት አንዴ ተሸንፏል። ክርስቶስ ሲሞት ሞትን ገሎታል። ሞት ጠፍቷል። እኛ ትንሣኤ ዘጉባኤን ጠብቀን የምንነሳው የእግዚአብሔርን መንግስት በምልአት አንዴ ለመውረስ ነው። ይሄ ደግሞ የእግዚአብሔር አሰራር ነው እንጂ አንድ ሰው በሞተ ቁጥር እየተነሳ መንግስተ ሰማያት የሚገባ በሞተ ቁጥር እየተነሳ የሚገባ አይደለም። እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ ያለው ቅዱስ ዳዊት አምላካችን ይመጣል ዝም አይልም። ከጽዮን ግልጥ ሆኖ ይመጣል። እሳት ይነድድ ቅድሜሁ በፊቱ እሳት ይነዳል። ወአምላክነ ኢያረምም አምላካችን ዝም አይልም ይፈርዳል እያለ የሚመጣው የክርስቶስን ምጽአት ሲያመሰጥር ነውና ያ ደግሞ ለሐዲስ ኪዳኑ ምጽአት ትንቢት ነበር ነው። ያ አንዴ የሚፈጸምልን ነው ለኛ። ለድንግል ማርያም ግን ከሁሉ ተለይታ በጸጋ ምልዕት እንደነበረች ከሁሉ ተለይታ ከሙታን ተነስታ በእግዚአብሔር ቀኝ አለች። ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወኅብርት የተባለችም ለዛ ነው። ስለዚህ ድንግል ማርያምን ይሄ ትንሣኤ ዘጉባኤ አይመለከታትም። ኦልሬዲ ተፈጽሞላታል። እሷ ጸጋ ለኛ ሳይሰጠን በፊት ቃል ሥጋ ሆኖ መንፈስ ቅዱስ ወርዶ ለሐዋርያት ከመስጠት በፊት እሷ ጸጋ ምልዕት እንደነበረች ይሄ የትንሣኤ ሥጋ ደግሞ ለኛ ሳይሰጥ በፊት ለድንግል ማርያም ተሰጥቷታል። ስለዚህ ጉዳዩ እንደዛ ነው። አንቺ ይሄ የኋለኛው ጠላት የሚሻረው ሞት ነው የሚለው በነገራችን ላይ የተሻረው በክርስቶስ ሞት ነው። ክርስቶስ ትንሣኤ ተደምድሟል። እንግዲህ የኋለኛው ስለሚል የሚሻረው ጠላት ሞት ነው ስለሚል ኋላ ላይ መጨረሻ ላይ ማለት አይደለም፣ ወይም ክርስቶስ ሲመጣ ማለት አይደለም። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሮቹ በታች አስገዝቶለታልና ይልና ቅዱስ ጳውሎስ እዛ አንደኛ ቆሮንቶስ 15 ላይ ግን ሁሉን አስገዝቶለታል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት ለሞት እግዚአብሔር ነው፣ እሱ ግን ለሞት አልተገዛም። ከዛ ሁሉ በሁሉ ይሆን ዘንድ እርሱ ደግሞ ሁሉን ላስገዛለት ተገዛ ብሎ ለዚያ ለሞት 3 ቀን 3 ሌሊት በፈቃዱ ነው፣ ግን በግድ አይደለም። ነፍሴን ላኖራት ስልጣን አለኝ ላነሳት ስልጣን አለኝ ብሎ ዮሐንስ 10 ላይ እንደተናገረው በፈቃዱ ቅድስት ስጋውን ከቅድስት ነፍሱ ለየ። በአካለ ስጋ ወደ መቃብር ሄደና ፈርሶ በስብሶ በመቃብር መቅረትን አጠፋው። በአካለ ነፍስ ወደ ሲኦል ሄደና በሲኦል ተይዞ በግራ አጋንንት ተቀጥቅጦ ተረግጦ መቅረትን አጠፋ። ሞተ ሲባል ቅድስት ነፍሱ ከቅድስት ስጋው ጋር ተለየ። መለኮት ግን ከስጋም ከነፍስም አልተለየም። የመለኮት ከስጋውና ከትስቢቱ መለየት ሳይሆን መለኮት የተዋሃደ ስጋው መለኮት ከተዋሃደ ነፍሱ ነው የተለየው። ምክንያቱም መለኮት በምልአት አለና ማለት ነው። ለዚህ ነው ቅዱስ ዲዮስቆሮስ ይናገራል፣ ሌሎችም ቅዱሳን በቅዳሴያችን ሞተ ዘኢይመውት የማይሞት እርሱ ሞተ ከመ ይስዓሮ ለሞት ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሲኦልን ይረግጥ ዘንድ ሞተ፣ ትንሣኤውን ይገልጥ ዘንድ ሞተ አለ። ቅዱስ ጳውሎስ ራሱ ሲናገር ክርስቶስማ ካልተነሳ እምነታችን ሁሉ ከንቱ ነው ይላል። በሌላ አባባል የክርስቶስ ትንሣኤያችን ነው። በነገራችን በ40ና በ80 ቀናችን ስንጠመቅ፣ ምክንያቱም ሞቱን በሚመስል ሞት ከእርሱ ጋር ከተባበራችሁ ትንሣኤውን በሚመስል ትንሣኤ አብራችሁ ትተባበራላችሁ ይላልና ይህም በጥምቀት የሚሆን ነው ብሏል። ስለዚህ ስንጠመቅ ከክርስቶስ ሞትና ትንሣኤ ጋር አንድ ሆነናል ማለት ነው። ስለዚህ እንኳን የሥጋው ይቅርና የነፍስ ሞት ራሱ ያበቃልን የተጠመቀለት ነው። በቃ እኛ ላይ ዕዳ በደል የለብንም። ስለዚህ ሞት የተሻረ ነው። ይሄም ደግሞ የሆነው እኛ ላይ ተሽሮ ሳይሆን አስቀድሞ ክርስቶስ በሞቱ ሞትን ደምስሶ በትንሣኤው ደግሞ የሞትን ኃይል ሁሉ አጥፍቶ የሞትን ሚና ቀየረው። ከዚህ በኋላ የምንሞተው አንድ ስንዴ ወደ ምድር ካልተጣለች 30 60 መቶ ሆና ካልፈረሰች ካልበሰበሰች አትነሳምና ብሎ አንተ ሰነፍ ብሎ ቅዱስ ጳውሎስ እንደገለጸው ካልሞትን በአዲሱ ማንነት መነሳት አንችልም። ይህ የሚበሰብስ የማይበሰብሰው ሊለብስ ይገባዋል። ይህ የሚፈርስ የሚሞት የማይሞተው ሊለብስ ይገባዋል ባለው መሰረት ያንን ለመልበስ ነው እንጂ የምንሞተው የሞት ዕዳ ሆነም ስላለ ክርስቶስ ሞትን ስላላሸነፈ አይደለም። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልን።
ብዙ አልቆይም። ዛሬ እስከ ተኩል ምናምን ነው ቆያለሁ ብዬ ነበርና ስለ ጾሙ ያሰማልኝ። እሺ፣ አመሰግናለሁ። ተመልሶልኝ። እሺ፣ ስለ ጾሙ መልእክት ያስተላልፉና ቀሲስ እንዴት ማሳለፍ እንዳለብን እኔም የሆነ ነገር ልና እንጨርሳለን ማለት ነው። ምክንያቱም ጻኦት ተቀበሉት ዘንድ ውጡ የተባለ ክርስቶስን ነው። ለመቀበል ቢወጣም በጾም ክርስቶስን ነውና በዚህ ጾም ሰው ትንሽ አደብ የሚገዛበት ህይወትን የሚያገኝበት ተረጋግቶ ስለ ህይወቱ የሚያስብበት ቢሆን በጣም ደስ ይለኛል። 55 ቀን ማለት እጅግ በጣም ብዙ ነው። ኢቭን በሳይኮሎጂው አንድ ነገር ልምድ አድርጎ ለመያዝ 28 ቀን በቂ ነው። 21 የሚሉ አሉ፣ 28 የሚሉ አሉ፣ ኢቭን 72ም የሚሉ አሉ። በእርግጥ የሳይኮሎጂ ጥናት እንትን አይልም አይታመንም። ግን ዞሮ ዞሮ 28 ቀን ምንድነው እንደ ስታንዳርድ እየተቀመጠ ነገር ነውና ሁላችንም የሆነ ይሄንን 55 ቀን ኖር ምናምን ራስን የመግዛት ልምምድ ብናደርግበት ጾሙን ብንጠቀምበት ዝም ብሎ ከምግብ በመከልከል ብቻ ሳይሆን ኢቭን ማይረቡ ሐሳቦችን ከመስማት ብንከለከልበት በጣም ደስ ይለኛል። ማይረቡ ሐሳቦችን የማይረቡ ትምህርቶችን ቤተክርስቲያናችን ተናግራውም ሰምታውም ብላውም የማታውቀውን ነገር ጭራሽ እኛ ቤተክርስቲያኒቱ እስከዛሬ ሙሉ ሳትሆን ቀርታ አሁን በመጡ ትምህርቶች ሙሉ እየሆነች ያልተቀበለችው ትምህርት ኖሮ አሁን የምትቀበለው አዲስ ትምህርት እንዳለ ምናምን ከእንደዚህ አይነት ሰው መራቅ መሸሸት ነው የሚያስፈልገው። ቤተክርስቲያን ድሮም ንጽሕት ናት፣ ድሮም ቅድስት ናት፣ ድሮም ምሉእ ናት። ስንዱም እመቤት ናት የምንለው ዝም ብሎ ወሬ ለማሳመር አይደለም። ዝም ብሎ ወሬ ለማሳመር አይደለም። ቤተክርስቲያን ስንዱም እመቤት ናት፣ ምልዕት ናት፣ የሚጎላት የለም ማለት ኦኬ እንደው ዝም ብሎ ወሬ ለማሳመር ምናምን አይደለም። ምንም የሚጎላት ነገር ስለሌለ ነው። ምንም የሚጎላት ከሌለ ደግሞ ሰው እንደው ዝም ብሎ ያነበበውን ነገር ሁሉ አምጥቼ ልትፋብሽ የሚለባት ቤተክርስቲያንም አይደለች። ድርሳናቱ ተተርጉመዋል፣ ቅዳሴያቱ ተተርጉመዋል፣ የሊቃውንቱ ትምህርት አለ፣ ሁሉም ነገር አለ። ቤተክርስቲያን የምትለውን ቤተክርስቲያን የምታስተምረውን ነገር ለመማር ሰውዬ ቤተክርስቲያን የምትለውን ነገር ለማለት ቤተክርስቲያን የምታስተምረውን ለመማር በጣም ዝግጁ የሆነ ህሊና ይዛችሁ ልትኖሩ ያስፈልጋል። ዛሬም ማስደነገጠኝ የሰውዬ ምንድነው እየጮኸው ብዬ ዝቅ ስል አፉን ከፍቷል ጭራሽ። በስመ አብ ብዬ እኮ ነው ሰላም ለኪ ሊያስደግመኝ ነበር። እግዚአብሔር በጣም ብዙ ብር እንደሚገዛ እንዳታራና እግዚአብሔር ይስጥልን። ለወጣ የተያካ እኔ መርቃት አልችልበትም፣ በኋላ እንመርቃታለን የሰጠችውን ሰውና ሁላችንም እቺን አብይ ጾሟን ከነፍሳችን ጋር ለመሆን መታገል አለብን። ከነፍሳችን ጋር ለመሆን መታገል ማለት በጣም በትንሽ ጊዜ ቢሆንም በጣም ለትንሽ ጊዜም ቢሆን በጣም ለትንሽ ጊዜም ቢሆን እንደ ለ3 ሳምንት ለ2 ሳምንትም ቢሆን ሰው ከራሱ ጋር ጊዜ ማሳለፍ መቻል አለበት። አሁን በቀን ለ30 ደቂቃ የምትሆን ብቻ ቲክቶክ መጠቀም አድርጋችሁ ብትይዙት ጾሙን ማለት ነው። ለ30 ደቂቃ ቲክቶክ ተጠቅማችሁ መውጣት መነ ይብልዎ ቤት እንተና አለ መልካ ህማማት ቀለሙም አለ። ቀለሙ ብቻ ሳይሆን ትርጓሜውም አለ። ሮብ እየሄዳችሁ መማር ላይቭን። ከዛ ውጪ ወጣችሁ ቁጭ ማለት ብቸኝነት ህይወት ያስፈልጋል። ሰው የብቸኝነት ህይወት ያስፈልገዋል። ዝም ብሎ ከራሱ ጋር ጊዜ ማሳለፍ መቻል አለበት። ዝም ብሎ ዋይ ጫጫታ መቀነስ መቻል አለባችሁ። በጾሙኔ እንደዛ እንድታደርጉ ነው የምፈልገው። በተለይ ይሄንን ትምህርቱን ስትማሩ የነበራችሁ ልጆች
ወስኑለት። ለ55 ቀኑ ቲክቶክን ከሮብ ውጪ ለተወሰነች ደቂቃ ብቻ ገብቼ እንዳይደብረኝ ብቻ ብላችሁ ዝም ብለህ ስክሮል 10 ደቂቃ ስክሮል አድርጋችሁ ዩቲዩብ ላይ ትምህርት ስሙ። ዩቲዩብ ላይ ትምህርቱን ስሙ። የአባቶች ትምህርት አለላችሁ፣ ስትፈልጉ መዝሙር አለላችሁ። በቃ ስንት የሚገርም ነገር አለ። ያንን ሁሉ ማድረግ ትችላላችሁ። እዚህ ትመጡና የማይሆን ነገር ትሰማላችሁ። መንፈሳዊ ህይወታችሁ ይበላሻል። የቅዳሴ ህይወታችሁ ይበላሻል። የምስጢራት ህይወታችሁ ይበላሻል። ይሄ ሁሉ ምንም ጥቅም የለውም። ገዳም ሳትሄዱ ሱባኤ ግቡ ዛሬ ማለት ነው። ገዳም ሳይሄዱ ሱባኤ መግባት ማለት ከዲስትራክሽኖች መራቅ ማለት ነው። እንደም መነ ይብልዎ እዛ እንትን ላይ መጽሐፈ መነኮታት ማር ይስሐቅ ምዕራፍ 1 ላይ ምንድነው የሚለው? አስተፋጥ ለፈቲያ ሁሉ ማይሰራት ዛፋ እምኔከ